ሰላም ፓተርን የዘጋ ስልክ እንዴት አድርገን በተለይ ሳምሰንግ ስልኮችን እንዴት አድርገን ፎርማት እንደምናደርግ ነው ማሳያችሁ። እግረ መንገዱን በዚህ ቪዲዮ አንድ ሌላ የተለየ ፊቸር ማሳያችኋለሁ። ቪዲዮውን እስከ መጨረሻው አብራችሁ ተከታተሉ። እንደምታዩት ይሄ ስልክ ሎክድ ሆኗል። ከዛም በኋላ ፎርማት ለማድረግ ልክ እንደ አድርጌ አሁን ለመዝጋት ስሞክር አያዘጋም፣ ምክንያቱም ፓተርን ሪኳርድ ስለሚያደርግ። ከዛም በኋላ ያው ፎርማት ለማድረግ ኬብል ያስፈልገናል፣ ግዴታ ነው። ከዛም በኋላ ኬብል እንሰካበታለን። ኬብል ከሰካንበት በኋላ ፓወር ኪውንና ቮሊዩም ዳውንን ጫና አድርገን ይዘዋለን ለተወሰነ ሰከንድ፣ ምክንያቱም ስልኩን ወደ ፎርስ ሪስታርት እንዲያስገባልን ማለት ነው፣ እንዲዘጋልን። ከዛም በኋላ ልክ ወዲያው ስክሪኑ ጭልም እንዳለ አውቶማቲካሊ ቮሊዩም ዳውን እንለቅና ቮሊዩም አፕን ጫና አድርገን ይዘዋለን። ከዛም በኋላ ተቆይታ በኋላ ወደ ሪከቨሪ ሙድ ይገባል። ይሄ ግን ሪከቨሪ ሙድ አይገባም። ቅድም ያልኳችሁ መጣ SSRDX የሚባል ስታክ ላይ መጥቶ ቁጭ አለ። ምክንያቱም እንደዚህ ከሆነ እንግዲህ ፎርማት አናደርገው፣ ምክንያቱም የሆነ ኢንፎርሜሽን ምናምን ነገር ነው የሚያሳየው እንደምታውቁት። ይሄ ትንሽ እኔም በፊት ኮንፊዝ ያደረገ ነገር ነው። ይሄንም ለማለፍ ኮምፒውተር አያስፈልግም። አሁን እንዳልኳችሁ እሱም ኬብልን ሳካበትና ተስር ላይ መጨረሻ እንደምታዩት ለ3 ሰከንድ ቮሊዩም ዳውን እና ፓወር ኪውን ጫና አድርገህ ይይዛል ማለት ነው፣ ከዚህ ሙድ ለመውጣት። ከዛም በኋላ ልክ ወዲያው ይሄን አድርገነው ልክ ጭልም እንዳለ ቮሊዩም ዳውን ለቀን ቮሊዩም አፕን ጫና አድርገን እንይዘዋለን። ከዛም በኋላ አውቶማቲካሊ ወደ ሪከቨሪ ሙድ ይገባልናል ማለት ነው። እንደምታዩት አሁን ከትንሽ ሰከንድ በኋላ ወደ ሪከቨሪ ሙድ ስልኩ ይገባልናል፣ ገብቶልናል። እንደምታዩት ይሄ ስልክ ሳምሰንግ ጋላክሲ M14 ነው። አንድሮይድ ቨርዥኑ 15 ነው። እና እንደዚህ አንድሮይድ ቨርዥናቸው ከፍ ያለው ስልኮች ላይ እንግዲህ ከባድ ነው ለማድረግ። እንደምታዩት አሁን ያው ዋይፕ ዳታ የሚለውን ፋክተሪ ሪሴት የሚለውን መርጠን ስልኩን ፎርማት እናደርገዋለን። ቀላል ነው ፎርማት ማድረጉ። ትልቁ ከባዱ ምንድነው? አሁን ያልኳችሁ SSRDX የሚለው ሲመጣባችሁ ይሄን ስልክ ፍላሽ ላድርገው ወይንስ ደግሞ በፔድ ቱል ፎርማት ላድርገው ብላችሁ ኮንፊውዝ የምትሆኑበት አጋጣሚ ሊኖር ይችላል። ምክንያቱም እኔም ካሁን በፊት አንድ ስልክ እንደዚህ መጥቶልኝ ስላስቸገረ ነው ይሄን ስቴፕ ለማለፍ ማለት ነው። እና በቀላሉ ኮምፒውተር ሳያስፈልጋችሁ በቀላሉ መንገድ አንዳንዴ ስትሞክሩት ራሱ ወደ ዳውንሎድ ሙድ ሊገባ ይችላል። ነገር ግን ቀላል ስቴፕ ነው። ይሄን ስቴፕ ተከትላችሁ በዚህ መንገድ ስልኩን ሪከቨሪ ሙድ አስገብታችሁ ፎርማት ማድረግ ትችላላችሁ ማለት ነው። በተለይ ይሄ SSRDX ስታክ የሚያደርገው ትንሽ ኮንፊውዝ የሚያደርግ ነገር ነው። በቀላሉ ስቴፕ በዚህ መንገድ ማሳለፍ ትችላላችሁ። ስለተከታተላችሁኝ አመሰግናለሁኝ። ቪዲዮ ላይክ፣ ሼር አድርጉት። አመሰግናለሁ።